መሬት ላይ ከሚመጣባችሁ ነገር ጋር እየተጋጫችሁ እድሜያችሁ እንዳያልቅ እግዚአብሔር በእናንተ ላይ ዲዛይን ያደረገውን ነገር አድርጋችሁ ሙቱ። እግዚአብሔር ባሳየው ነገር ምክንያት ተቀናበት። በድሎ አይደለም፣ አጥፍቶ አይደለም፣ ኃጢአት ሰርቶ አይደለም። እግዚአብሔር በሰጠው ጉዳይ ነው የተጠላው። እግዚአብሔር በተናገረ ጉዳይ ካንተ እምነት በላይ የሱ ታማኝነት አለ። እርግጠኛ መሆን ያለብህ ግን ልብ ንጹህ መሆኑን ነው። ጄኒውን መሆንህን ነው። እግዚአብሔርን መውደድህን ነው። ምንም ነገር ሁን መተ እግሩ ስር ለመውደቅ ልብ ለእግዚአብሔር ክፍት መሆኑን ብቻ እርግጠኛ ሁን። አቋቋመ፣ አረማመድ፣ አሯሯጥ፣ አጸላዬ ብሎ አይደለም የሚናገር። ከተናገረ በኋላ ነው ጸሎት የምታገኝ። ከተናገረ በኋላ ነው ትጋት የሚመጣል። እንደዚህ አቅደሃል በኔ የምትለው እንጂ እግዚአብሔር አቋቋምህን ስትራክቸርህን አይቶ አይናገርም። እግዚአብሔር ይናገራል፣ ትስተካከላል። እግዚአብሔር ካላችሁ ይፈጸማል። ልባችሁን ቼክ አድርጉ፣ ንጽህናችሁን ቼክ አድርጉ። ልቤ ክፋቴ ነው፣ ልቤ ተንኮል አያስብም። ጄኒው እንደዛ ከሆነ ልባችን በእውነት ነው ማለት እንታለል። ያመለጠን ይምሰል፣ የቀረብን ይምሰል፣ ወደኋላ የቀረን እንምሰል፣ ምንም ሁኑ ልባችሁ ንጹህ ከሆነ በጣም ከፊት ረጅም ርቀት ሮጦ ያያችሁት ሰውዬ የሆነ ቀን ወደኋላ ታዩታላችሁ። እግዚአብሔር ይመስገን። ማንም የፈለገውን ሊሆን ይችላል። የእናንተ ኢንቴንሽንና ሞቲቭ ግን ንጹህ መሆን አለበት። እግዚአብሔር እድሜያችሁን ሁሉ ከእናንተ ጋር እንዲኖር፣ እግዚአብሔር ከእናንተ ጋር በዘመናችሁ ሁሉ እንዲሰራ፣ ያለ ጸጸት እግዚአብሔር በብዙ ስኬት ከእናንተ ጋር እንዲቆም የእናንተ ኢንቴንሽን፣ የእናንተ ሞቲቭ፣ መነሻ ሐሳብ፣ ውስጣችሁ፣ ልባችሁ ንጹህ መሆን አለበት። ዮሴፍ ልቡ ንጹህ። ወንድሞቹ ናቸው ክፉ፣ ወንድሞቹ ናቸው ተንኮለኛ። ዮሴፍ ልቡ ንጹህ ነው። ቀኑበትም ጠሉትም የሚለው እነሱን ነው። እሱ ለመጠላቱ የሚሰጠው ምላሽ ፍቅር ነው። ለቅናታቸው የሚሰጠው ምላሽ በጎ ነገር ነው። በፍጹም የሚያደርገው ፕሪቴንድ እያደረገ አይደለም፣ እያስመሰለ አይደለም። ጄኒውን ነው ዮሴፍ፣ ጄኒውን ነው። ክብር ለኢየሱስ ይሁን። እና በቀሚሷ ላይ እችን ቀሚስ የሰጠው አባቱ ያዕቆብ ነው። አባቱ ያዕቆብ ብቻ ሳይሆን እግዚአብሔርም ዮሴፍ ላይ አይኑን ጥሏል። ዮሴፍ አንድ በቤቱ መካከል ያለ ግለሰብ፣ አንድ የቤቱ ልጅ ብቻ አይደለም። የሚቀጥለውን የእስራኤልን 400 ዓመት የግብፅ ቆይታ ሪቫን ቆርጦ የሚያስጀምረው እሱ። ከዮሴፍ ጋር ነው አባቶች የሚገቡት። እግዚአብሔር ለአብርሃም የተናገረውን ትውልድ ለ4 ክፍለ ዘመን በሌላ አገር ይኖራል ያለውን ሪቫን ቆርጦ የአባቶቹን 400 ዓመት ቆርጦ የሚያስገባው እሱ። እግዚአብሔር አይኑን ጣለበት እና ልጁን እግዚአብሔር መጣና አንድ ሌሊት ተልማሰ። ልጁ ደግሞ በጣም ንጹህ ስለሆነ ያየውን ያወራል። ክፉ ቢሆን አያወራም። ተንኮል ቢያስብ አያወራም። ቀስ ብዬ ነግሰባቸዋለሁ ነው የሚለው። ጄኒውን ነው። ስለዚህ መጣና እንደዚህ ያላቸው ሰብስቦ 11ዱን ከፊቱ አቁሞ ህልም አየሁ አለ። እንዲሁም ጠልቶታል በቀሚሷ። ምን አየ? እስቲ በሏ ንገር። ልጁስ? አንተ አወራራቸው እኮ ያስታውቃል ሊያጠምዱት እንደሚፈልጉ። ልጁስ? በቅንነት 12 ነዶ አየሁ። እሺ 11ዱ የእናንተ ነዶ ስብስብ ብሎ መጥተው የኔ ነዶ ለብቻው አቆመች ወጣ ብላ። ከዛስ ድፍት ቀና አሉ የእናንተ ነዶች እና ትሰግዱልኝ አየዋል። ጎናቸው ያለ ሰው እግዚአብሔር ያሳየን በልብ ያዝበሉት። እግዚአብሔር ያላቀደው ጦርነት ላይ አታስከፍት ብራዘር። ከኤልሳቤጥ መማር ጥሩ ነው። እኛ ሙሉ መጽሐፍ ቅዱስ እጃችን ላይ ያለ ዘፍጥረት ብቻ አይደለም፣ ሉቃስ ወንጌልም አለ። 6 ወር ራሷን ሸሸገች የሚል ድብቅ አለች። ለምን እንዴ? ጥንት አይነት ሰው አለ እንዴ? የተጀመረ ያቋርጧታል ባይዘው በወሬ ድብቅ ብላ ነገሩ ጽንስ መሆኑ እርግጠኛ ስትሆን ምንም እንደማይፈጠር እርግጠኛ ስትሆን ብቅ አለች። እስከዛ ሰወረች። በሰላም የወለደችው ባይዘው ሰውራ። ዘካርያስ ራሱ አያስቀምጥም። ገብርኤል እኮ ዘግቶት ሄዶ እንጂ አስበዋል። ጎረቤት ባሏ እንደዛ ካረገ ለዛ ነው ድብቅ። ዮሴፍስ ምስኪን የዘካርያስን ታሪክ አያውቅማ። ኤልሳቤጥ የተደበቀችው ዮሴፍ አውርቶ መከራ መጣበት የሚለውን አንብባል። ሄዶ ስሰግዱልኝ አየው ሲል ጠሉት ይላል።
ጠሉት። ከዛ አባቱ ይወደው ነበር ይላል። ከዛ መሃል ላይ እንደገና ከዛ ድጋሚ ህልም አየ። 11 ከዋክብት አለ። እሺ ፀሐይና ጨረቃን ጨምሮ አለ። ይሄንን ደግሞ የሚናገረው ማንን ጠርቶ ነው? ያዕቆብ አባትየውን እስራኤልን ማለት ነው። አቆመውና ወንድሞቹ እንዲደድሩ ዛሬም አየው አለ። ምን አየህ አርተልም? እስቲ ምን አየህ አሉት። 11ዳችሁ እናንተ ኮከብ ሆናችሁ አለ። እሺ ፀሐይና ጨረቃ ሲል ያዕቆብ ምክንያቱም አንተ አለው ይላል። ቀጥሎ እሺ አለ ያዕቆብ እኔም አለው ስሰግዱልኝ አየሁ። አንተ እኔ አባት ነኝ እንዴት ነው የምሰግድልህ ብሎ ገሰጸው ይላል። ወንድሞቹ ጠሉት ይልና ያዕቆብ ግን ነገሩን በልቡ ጠበቀው ይላል። እዚህ ልጅ ላይ እግዚአብሔር አይኑን አስቀምጧል ማለት ነው። አባትየው ለምን መሰለ? እግዚአብሔርን ያውቀዋል አባትየው፣ ወንድሞቹ አያውቁትም። አባትየው እዛ ባዶ ምድረ በዳ ላይ ድንጋይ ተንተርሶ ተኝቶ እግዚአብሔር ተገልጦለት ያውቃል። በየመንገዱ ሲሄድ እግዚአብሔር አብሮት ቆሞ ያውቃል። እና አባትየው እግዚአብሔርን ስለሚያውቀው ከነዚህ ከ12ቱ መካከል ይሄንን ልጅ እግዚአብሔር መርጦት እያሳየው ያለው ነገር አንዳች የተለየ ነው ብሎ እስራኤልም ነገሩን በልቡ ሸሽጎ ይከታተለው ነበር። አረማመዱን ያያል። ልጁ መንፈሳዊ ነው። አካሄዱን ያያል። ጄኒውን ነው። ልቡ ንጹህ ነው። ቅን ነው። በጣም በቀላሉ የሚታለል የሚመስል ለእግዚአብሔር ሞኝ ብትባሉ ተሸወድክ ተሸውዳ አይደለም። እኔ ደግሞ ለእግዚአብሔር ብሸወድስ ያለ እግዚአብሔር ከምነቃ ያለ እግዚአብሔር አራዳ ብልጥ ምናም ከምትሆን ለእግዚአብሔር ብላ ጅል ሆነ መንፈሳዊ ልሁን ብሎ ከ5 ዓመት በኋላ ድጋሚ ስንገናኝ ያኔ ነው የትኛው ጅል ይሄው ልጁ ሞኝ ነው። ሞኝ ዮሴፍ ነው። ያየውን ያወራል። እስራኤልስ ይከተለዋል። ታውቃል ይሄ ልጅ ይላል። እነ ይሁዳ እነ ሮቤል ምናምን በጣም እሳት አውት ስማርት ያደርጋሉ። ባይዘው ሮቤልም ትንሽ የበኩር ልጅ ነው። ትንሽ ሞኝ ነገር ነው አይደል? ሮቤላን ያዕቆብ ልጆች መካከል ትንሽ ሞኝ ነው እና ልቡ ትንሽ ገራገር ነገር ነው። ሌሎቹስ እንግደለው አሉ ዮሴፍን። አንተ ወንድሞቹ እኮ ናቸው። እንግደለው ሲሉ ዮሴፍስ ሮቤልስ አረ ከምንገለው እንደው በእውነት ዝም ብለን እንሰራው። ይሁዳስ እንሽጠው። ይሁዳዎች እሳት ናቸው። የብሉይ ኪዳኑ ዮሴፍን ሸጠ፣ አዲስ ኪዳኑ እሳት ነው። በቃ ትራንዛክሽን እንሽጠው። ምን ጉዶች ናቸው። እሱ ብቻ ነው ምስኪን ታውቃል። እሱና ኢየሱስ ታናሽ አለ አብሮ እረኝነት የማይላክ ቤት አባቱ እግር ስር የሚቀመጥ ቢንያም የሚባል ሁለቱ ንጹህ ናቸው። ሁለቱ ጄኒውን ናቸው። ዮሴፍ ባየው ህልም ምክንያት ተጠላ። እግዚአብሔር ባሳየው ነገር ምክንያት ተቀናበት። በድሎ አይደለም፣ አጥፍቶ አይደለም፣ ኃጢአት ሰርቶ አይደለም። እግዚአብሔር በሰጠው ጉዳይ ነው የተጠላው። የጠሉት ጠላቶቹ አይደሉም፣ ወንድሞቹ ናቸው የጠሉት። አብረውኝ ሳይድ ያደርጋሉ ብሎ የሚጠብቃቸው ሰዎች ናቸው አጌነስት ሆነው ሊያጠፉት የሚመካከሩት። እግዚአብሔር ባሳያችሁ ጉዳይ እርግጠኛ ከሆናችሁ ይሄ ታሪክ ነው የሚደገመው። እናንተ ሌላ እርግጠኛ መሆን ያለባችሁ ጉዳይ እግዚአብሔር እንዳሳያችሁ ብቻ ሳይሆን ልባችሁ ንጹህ መሆኑ። እግዚአብሔር በተናገረ ጉዳይ ካንተ እምነት በላይ የሱ ታማኝነት አለ። እርግጠኛ መሆን ያለብህ ግን ልብ ንጹህ መሆኑን ነው። ጄኒውን መሆንህን ነው። እግዚአብሔርን መውደድህን ነው። ምንም ነገር ሁን መተ እግሩ ስር ለመውደቅ ልብ ለእግዚአብሔር ክፍት መሆኑን ብቻ እርግጠኛ ሁን። እንደ ወንድሞቹ ተንኮል ያሰበቀን ማንም አይደለም። ራሱ በገዛ እጁ እግሩን ጎትቶ ይጥለዋል። በገዛ እጁ ነው የሚጥለው፣ ማንም አይጥለው። እሱ ጄኒውን ከሆነ ግን እግዚአብሔር ይዋጋለታል።
በዮሴፍ ፕሮግራም ውስጥ በሌላ አይነት ዲዛይን እግዚአብሔር ያለው ቦታ ያስገባዋል። ዮሴፍ ዲዛይን ውስጥ የለም። ባይዘው ከዚህ በኋላ ያለው ህይወት ዮሴፍ ዲዛይን ውስጥ የለም። እኔ ብዙ ጊዜ ስላስተማርኩት እዚህ ዛሬውን ደግሜ ብዙም አልናገርም። ዮሴፍ ዲዛይን ውስጥ የለም። ቀጥሎ ያለው እግዚአብሔር ባሳየው ነገር ነው እየመጣበት ያለው ይሄ ሁሉ መከራ። እንግደለው እንግደለው፣ እንሰራው እንሰራው፣ እንሽጠው፣ ይሄ ሁሉ የሚታቀድበት እግዚአብሔር ላይ ፕሮግራም አድርጎበት ወንድሞቹ እንኳን ባልገባቸው ጉዳይ ለልጁ ትሬት የሆኑበት ጠላት ሆኖ የተቀመጡበት እግዚአብሔር ለልጁ በሰጠው ጉዳይ ነው። በጣም ኮንሸሱ፣ በጣም ንቁ። በእውነት ነው የምነግራችሁ፣ በጣም ንቁ። መንፈሳዊ ዓለም ላይ ኮንሸሱ ነው። መሬት ላይ ከሚመጣባችሁ ነገር ጋር እየተጋጫችሁ እድሜያችሁ እንዳያልቅ እግዚአብሔር በእናንተ ላይ ዲዛይን ያደረገውን ነገር አድርጋችሁ ሙቱ። ወንድሞቼ ጠሉኝ ተብሎ እግዚአብሔር የሰጠውን ነገር ቁጭ ተደርጎ ኖርማል አይኮንም። ነገሩን አጥበቀ ያዘው። ወንድሞቼ ነገ እግዚአብሔር ባሳየ መንገድ ይመጣሉ፣ መጥተው ይሰግዳሉ ብለዋል። አዎ አንተ ባልጠረጠርከው መንገድ መጥተው ይሰግዳሉ። ዮሴፍ የመሰለው ምንድነው? እሱ አባቱ ቤት ገብቶ ወንበር ላይ ቁጭ ብሎ ወንድሞቹ እየመጡ እግሩን የሚያጥቡ ነው የመሰለው። ግብጽ እጄ ነግሳለሁ ብሎ መች አሰበ? እግዚአብሔር ዲዛይን ላይ ግን ያለው አይ ከያዕቆብ ቤት ያልፋል። እግዚአብሔር ዲዛይን ላይ ያለው ከ11 ወንድሞቹ ያልፋል። እግዚአብሔር ዲዛይን ላይ ያለው ኔሽንስ ነው። ምክንያቱም መጽሐፍ ሲናገር የምድር ነገስታት ከዮሴፍ መጥተው ገዙ ይላል። ወንድሞቹ እንዳይመስል ነገስታት ገዙት ይላል። የዓለም ነገስታት እግዚአብሔር ዲዛይን ባረገው መንገድ ይመጣሉ። እርግጠኛ መሆን ያለብህ እግዚአብሔር የተናገረህን ነገርና ልብ ንጹህ መሆን። የተናገረ ይፈጸማል። ሲናገረ አንተም ብሎ አይናገርም፣ ራሱን አይቶ ነው የሚናገረው። አቋቋመ፣ አረማመደ፣ አሯሯጣ፣ አጸለየ ብሎ አይደለም የሚናገር። ከተናገረ በኋላ ነው ጸሎት የምታገኘው። ከተናገረ በኋላ ነው ትጋት የሚመጣል። እንደዚህ አቅደሃል በኔ የምትለው እንጂ እግዚአብሔር አቋቋምህን ስትራክቸርህን አይቶ አይናገርም። እግዚአብሔር ይናገራል፣ ተስተካከላል። ልብ ይሄ ፒውር መሆን አለበት። እስቲ አሜን። እውነቴን ነው የምነግራችሁ። ቅናት የሚባል ነገር እዚህ ውስጥ መኖር የለበትም። ገብቷቸዋል እያልኩ ያሉትን ቅናት፣ ይሄ መንፈሳዊ ቅናት ናና አይደለም። በወንድሞች ላይ ያለ ቅናት፣ አጠገብ ባለ ሰው ላይ ያለ ቅናት ገዳይ ነው። ሱሳይድ እንደማረግ ቁጠረው። ቅናት ካለ ላይ ራስን እንደማጥፋት ቁጠረው። ጄኒውን ኮንክስ ልበ ንጹሃን ብፁዓን ናቸው እግዚአብሔርን ያዩታል። እንዴ ያዩታል። እግዚአብሔር ብቅ ይላል። ታውቃለህ፣ ልብ ንጹህ ሲሆን አለው ይላል። ቀና ስትል ሰው አይደለም የምታየው፣ እግዚአብሔርን ታየው። ሳይድ ያደርግልሃል። አለበለዚያ ዮሴፍ ስማርት ቢሆን ወንድሞቹ ይሁዳን አይችለው። ባይዘው ከወንድሞቹ ማለት ይሁዳን አትችለው፣ ሮቤልን አትችለው፣ ሌሎቹን አትችላቸው። ይበልጠዋል። ተደራጅተው ነው የሚቆሙት። አንተስ ከእግዚአብሔር ጋር ለብቻ እግዚአብሔርን የሚያሰራ የልብ ንጽህና ነው። ክብር ለኢየሱስ ይሁን። በዚህች ሌላ ነገር አላየም። እኔ አሁን እንግዲህ እስካነበብኩት ድረስ ዮሴፍን በመጽሐፉ ላይ ያለውን የዮሴፍን ታሪክ እስካነበብኩት ድረስ ሌላ ነገር ዮሴፍ አላየም። እግዚአብሔር ሌላ ነገርም አልተናገረውም። ሁለት ህልም አየ። ሁለቱ ህልም አሰቃዩት፣ ሁለቱ ህልም አንከራተቱት፣ ሁለቱ ህልም ምርኮኛ አድርገው አሸጡት፣ ሁለቱ ህልም እስር ቤት ከተቱት፣ ሁለቱ ህልሞች አነገሱት። ሁለቱ ህልሞች የእስራኤል ባለ ታሪክ አደረጉት። እግዚአብሔር ሶስተኛ አላሳየውም። እግዚአብሔር እነሱን ጠበቀ። ዮሴፍ በእግዚአብሔር መንገድ ሄደ። ሁለቱ ተፈጸመ። ሁለቱ ሲፈጸም ግን የዮሴፍ አይነት ሰው ተፈልጎ እስከማይገኝ ድረስ ሆነ። የተሸጠበትን መንገድ አሰባችሁት? ምን አይነት ዲስአፖይንትመንት! ተሸጠ። ትነግሳለህ ብለኸኝ ነው የሚሸጠው? እነሱ ላይ ነው ትነግሳለህ ያልከኛው? ትቻቸው እኮ እየሄድኩ ነው። እንዴት ነው የምነግሰው? እነሱ ይመጣሉ እኮ ነው፣ አንተ አትመጣም ነው። መተው ነው የምትነግሰው። ዮሴፍ ግን በጣም ዲስአፖይንት ሆኗል። ታውቃለህ? ተሽጦ ሄደ። ከዛስ
ጳጢፋራ የሚባለው ሰው እየገስጦት ከእስማኤላውያን የቤቱ አለቃ ባይዞ በኋላ ነው የሆነው። መጀመሪያ ዘበኛ ሊትራሊ ቃሉ ጥበቃ ሆነ። በር ላይ ነው የሚቆመው። ከዛስ በር እየከፈተ ያስገባል፣ ያስወጣል። ከዛስ የጳጢፋራ ሰረገላ ሲመጣ ይወለውላል። ጳጢፋራ እንትን ሲል ተቀብሎ እየሮጠ ያደርሳል፣ ይመለሳል። መጽሐፍ ሲናገር ጳጢፋራ ዮሴፍን አየውና እግዚአብሔር ከዮሴፍ ጋር እንደሆነ አየ። ጥበቃ ሆኖ እግዚአብሔር አብሮታል። መጽሐፍ ሲናገር ላሳድግህ ነው አለው። ምን በቤቴ ላይ አለቃ ትሆን? እሺ ከሚበላው በቀር በሁሉ ነገር ከሚጎርሰው በቀር ነው የሚለው። እንደውም መርዝ ይኑሮ አይኑሮ ለዮሴፍ ብትገለኝ አንተ እንደማገለኝ ያውቃለሁ፣ እግዚአብሔር ካንተ ጋር አለ። በርስቱ ላይ ሾመው ከሚስቱ በቀር ካንቺ በቀር ዮሴፍ ነው ያለው። ባይዘይ ጳጢፋራ ሲል አልሰማንም፣ ግን ለዮሴፍ ግን ነግሮታል ለብቻው። አይ ቲንክ እሱ አልሰማችም። ምክንያቱም ነገራታ ካንቺ በቀር በጥሪቱ ላይ ሾሞኛል፣ አንቺን ግን አልሰጠኝ ሚስቱ ስለሽ። ከዛው በሙሉ በዚህ አቋሙ እስር ቤት ገባ። የመንገሻ መንገድ በቃ እየመጣው ነው ወደ ዙፋኑ ሲል ወደ እስር ቤት ቤዝመንት ብራዘር በረዶ ክፍል የሚሰቃይበት። ቀጥሎስ ምንም አይነት ፋይል የለውም። ምን አጠፋ የሚል ፋይል የለውም። ፍርድ ቤት ተጠርቶ የሚጠየቅበት ቀጠሮ አያዝለትም። ለምን? ዝም ብለው ነው የወረወሩት። ሌላው ተከሶ የገባ ከሆነ ክሱ ይታያል። ዮሴፍ የክስ ፋይል የለውም። ለዛ ነው እኮ ህልም ፈቶ የሁለቱን ህልም ፈቶ ያኛውን አንተ ትሞታለህ አለው። አንተ ችግር የለውም ባታስበኝ፣ አንተኛው ግን ወደ ስራ ትመለሳል። ያኛው ይሰቀላል። ምንም ይሰቀሉ ሰው ያሰበው አላሰበው። አንተኛው ግን ወደ ስራ ስለምትመለስ ሂድና ለንጉሱ ንገርልኝ፣ ያለ ክስ ያለ ችግር ያለ ጥፋቴ ነው የታሰርኩት። ወደ ንግስና ደና እየሄድኩ እያለ ይኸውልህ መልሶ ጣለኝ። እንደው እባክህ ታስወጣኝ ሲለው ያስ እንትኑ ምንድነው ጠጅ አሳላፊው እንጀራ ቆጣሪው ነው የሞተው። ጠጅ አሳላፊው ምን አለ? እንደሄድኩ ልፈታ እንጂ እንደሄድኩ ነው የምነግረው ሲል ትፈታለህ። እኔ ኦልሬዲ አውቄያለሁ እንደምትፈታ እግዚአብሔር አሳይቶኛል። ሰውየውስ ከእስር ቤት እንደወጣ ረሳው የሚል ቃል እኔ ሙሴ አውቆ ነው የጻፈው። በእውነት አውቆ ከእስር ቤት እግሩ እንደወጣ ሰውየው እናቴ ፓራዳይስ ውስጥ ገባ። ቤተ መንግስት ሲገባ ዮሴፍ እንዴት ትዝ ይለዋል? የታሰረበትን ዘመን ያልተዝናናውን ዮሴፍ ከአይምሮ ጠፋ። በቃ ዮሴፍ ተረሳ። ይሄን መንገድ 14 ዓመት ነው ሄደው ሰላያትን 14 ዓመት ነው የተሰቃየ። ከዛ እግዚአብሔር መቼ ሳይተውም አይደል? አይተው በአንተ ብትረሳው አይረሳ። በቃ ላንግሰዋል። በቃ ይሄ ልጅ ጨርሷል፣ ተመርቋል፣ ላንግሰዋልና ፈርዖን ጋር ሄዶ ለሊት ልማሰል አሁን ይኸውልህ ፕሮሰስ ተጠብቆ ነው ሲል ከእስር ቤት ቤተ መንግስት አሁን ርቀቱ ዮሴፍንስ ፕሮሰሱን ቆረጠው እግዚአብሔር። ለፈርዖን ህልም አሳየው። እነዛ 7 የጥጋብና 7 የረሃብ የሚሆነውን በከብቶቹና በዛ በዛላዎቹ አሳየው። ፈርዖን ህልም አይቶ ተጨነቀ። ተጨንቆ ወሬው ማጆሮ ይደርሳል። ጠጅ ቀጁ ጋር ጠጅ አሳላፊ ምንድነው እሱ ቀምሶ ነው መርዝ እንደሌለው በዚህ እሱ ይቀምስና ትንሽ ደቂቃ ይቆማል። ካልሞተ ፈርዖን ይቀጥጣል። እንደሱ ነው ጠጅ አሳላፊ ማለት ደም ባይዘው ወይ ጠጅ አሳላፊ እየጠጣ የሚኖር እንዳይመስል ይቀምሳል። ካልሞትክ አጠጡኝ ይላል። እቺ ላብራቶሪ ማለት ነው መሞከሪያ ነው ባይዘው። አሁን ዘንድሮ ሰው ላይ ሞከር ማለት እና ሰውየው ፈርዖን ተጨንቋል። ታውቃለህ እየሰጡት ቢጠጣ ምንም አንተና አላለው። ጌታዬ ምን ነው አለው። ህልም አየሁ ባካ ነፍሴ ተጨነቀች። አሁን እኮ ለጠጅ አሳላፊ አይነገርም፣ ግን የመጨነቁን ብዛት እግዚአብሔር ደግሞ ዲዛይን ሲያደርግ እኮ ነው። ስንት ጠንቋይና መተተኛ እኮ አለ እኮ ህልም እየተነገረው የሚተረጉም። ለጠጅ አሳላፊ እንዴት ይነገራል? በጣም ተጨንቆ እኮ ነው። አሁን ፈርዖን የተጨነቀ መስሎት ነው። እግዚአብሔርስ ዮሴፍን ሊያወጣው ለአሁን ጠጅ አሳላፊ ምን አዩ ጌታዬ አለ። 7 እንደዚህ 7 እንደዚህ 7 እንደዚህ 7 እንደዚህ አይ ወይ ጠጅ አሳላፊ አትሊስት አይ በረድ ብሎለታል። አሁን ይሄ እንትኑ ወይ ምን ነው አለው። ጌታዬ ይቅር ይበሉ ባይዘው ስተነው
ይቅር ይበሉኝ አለ ንጉሡን። ንጉሡ ይቅር ይሉታል ዮሴፍ ይበለው እንጂ። ወይ አንድ ዕብራዊ እዛ እስር ቤት የዛሬ 2 ዓመት ድፍን 2 ዓመት ነው ረሳው የሚለው የዛሬ 2 ዓመት እኔና ያ የእንጀራ የሚያበዛው እንጀራ አብዢ ነው የሚለው እንጀራ ቆጣሪው ጋጋሪም ሊሆን ይችላል። እንጀራ አብዡና እኔ ያው ህልም አየን። ያየናትን ህልም ነገር ነው ፈታት። እንደፈታው ሰውየውን እርሱ ወስዶ ሰቀሉት። እኔን ይኸው እዚህ አቆመውኛል። እና አንድ ዕብራዊ አለ እግዚአብሔር አብሮት አለ። የታየ ነገር በሙሉ ይፈታል። እሱ ህልምን የመተርጎም ጥበብ አለው። ግን 2 ዓመቱ ነው። እኔም ሄጄ አላየሁትም። በህይወት ይኑር አይኑርም አላውቅም። እናስጠራው ሲል መጽሐፍ ሲናገር እኔ በጣም የምወደው የዘፍጥረቱን ሳይሆን የመዝሙረ ዳዊት መዝሙር 104 ላይ ንጉሥ ልኮ አስፈታው የሚል ቃል አለ። መልእክተኛ አይደለም የሚለው ንጉሡን ላከ። ለእግዚአብሔር ነው ላኪያ። አሁን ንጉሡ ልኮ ማለት ብቻ አይደለም፣ ንጉሡ ተልኮ እግዚአብሔር ከፓላስ ወደ ፕሪዝን ማለት ሄዱ። ንጉሡ የጠበቃዎች አቤት ሲሉ ዮሴፍን አምጡት ሲል ሰማ። ገብተው ቼክ ሲያደርጉ ጺሙ አድጓል፣ ጸጉሩ አድጓል፣ ልብሱ ቆሽሿል እና ንጉሥ ፊት መቆም የሚችልበት አይደለም። መጽሐፍ ሲናገር ጸጉሩን ሲያስተካክሉት አስቸኮሉት ይላል። ታውቃለህ? አሁን ጸጉር ቤት ሲገቡ ምን ያህል ሰዓት እንደምቆዩ አንዳንዶቻችሁን አውቃለሁ። ዮሴፍንስ ምልጥ ልብሱን ሁልቁ አዲስ አልብሶ ለንጉሥ እንደምትመጥን ሆነ። ምን ተፈጠረ ይላል ዮሴፍ። ባይዘው ምን ተፈጠረ? ህልም አለመዋል ንጉሡ ጧት ሄደህ ትፈታለህ የሚል ራእይ አላየማ። እሱም ሰርፕራይዝ ነው የተደረገው። ባይዘው እግዚአብሔር ሰርፕራይዝ አድርጎት ነው። አንጠልጥለው አንከብከበው ንጉሡ ፊት። ፈርዖንን አይቶት አያውቅም። ጳጢፋራን ነው የሚያየው። አሁን በጳጢፋራ ቤት በኩል ቢሆን እኮ ነው ልክ የሚሆነው። እግዚአብሔር ህግ ሰብሮ ቀጥታ ፈርዖን ጋር ወሰደው። በጠባቂ በምን የድሮ ደግሞ ነገስታት ባይዘው አማልክት ናቸው። ፈርዖን ማለት የበኩራት አምላክ ነው፣ ንጉሥ ብቻ አይደለም። አትጠጋው። ዮሴፍ ፊቱ ቆመ። በደረቱ ለጥ ብሎ አቤት ጌታዬ አለ። ህልም አለምኩ፣ አንተ ደግሞ ህልም የመፍታት ጥበብ እንዳለ ሰምቻለሁ አለ። ጌታዬ አለው ህልምን የሚተረጉም አምላክ በሰማይ አለ። እኔ አይደለሁም አሉ። አየ ዊዝደም አየ። ኧረ ምን ችግር አለ? ጸልየና ወርዷል ነው ያለው። አነካኩኝ ንጉሥ ቢሆንም ኧረ እኔ አይደለሁም አለ። ከፈለጉ ቢመልሱት ይሻሏል ክብር ወስዶ ከሚቀሰፍ። ህልም የሚፈታ አምላክ በሰማይ አለ ሲለው ፈርዖን ትክክል ነው እንጂ ለአምላክነቱማ እኔም እኮ መሬት ላይ አምላክ ነኝ በሰማይ ያለ ካልሆነማ እኔ ያልፈታሁትን ህልም። ከዛ ሲነግረው ዮሴፍን ተረጎመለት። ሲተረጉም አንተ እኔ እዚህ ውስጥ መቼስ በኋላ ትነግሩኛላችሁ። ስልጣን ወደ ይሰጣል እንዴ? አይሰጥም እኮ። ፈርዖን ስሜታዊ ሆነ። እንደዚህ ያለው አንተ አለው አቤት። ዛሬ እኮ ከእስር ቤት የመጣው። ጠዋት እኮ እስር ቤት ነበር። ባይዞ ተጣጥቦ እኮ ነው እኮ የመጣው። ገና እኮ መምጣቱ ነው። ገና እኮ እስር ቤት እኮ ባይዞ ጠቅልሎ ያላወጣው እኮ ልብስ ሁሉ አለ። ገና እኮ ቀጠሮ ያዘ። እኔ እኮ የሚፈታለት ስንት እስረኛል ትሰቀላለህ ትፈታለህ የሚባል ቆሞ እያለ እኔ ፈርዖን አለው አቤት። አዎ በወንበሬ ይበልጣል። ተዛስ ግብፅን ግዛት የወደድከውን አርግ። እንደውም ዮሴፍ ምንድን ያለው ጠቢባኖችን ይፈልግና ንጉሥ እህሉን ለ7 ዓመት ያከማቹ፣ የሚቀጥለውን 7 ዓመት ደግሞ ከዚህ ይመገባል። ጠቢባን አዘጋጅ ሲለው ይህንን ለማድረግ አንተ የሚሻል የለም። እስረኛውን ፊት ለፊቱ ሲያገኙ የአምላክ መንፈስ በላይ ላይ ያለ አለ። እግዚአብሔር አብሮ ካለ ምራት ግብፅን አለ። እኔ ፈርዖን ስሜ ብቻ ይበልጣል። እኔ ስሜ ፈርዖን ነው፣ ንጉሥ ነኝ። አንተስ ሙሉን ግብፅን ውሰዳት ብሎ ሾመው። እህል እየገዙ እያለ ዮሴፍ ደግሞ ወዲያው ነው ቆዳ የቀየረው። ወንድሞቹ አላወቁትም የሚል ቃል አለ። እሱ ሳወቃቸው ሄደ። ወንድሞቹ መጡ። ዮሴፍ የንግስና ልብስን የለበሰው አንተ ቀይር፣ ጸጉሩ ፊቱ ወልወል ያበራል። እኚህ ደግሞ የትኛው ልዑል ናቸው ይላሉ እነ ይሁዳ ሸጡ። በልቷል እኮ ሸጦት ስል ደግሞ የትኛው ልዑል ናቸው አወቃቸው። ከዛስ ወንድሞቹ እንደሆኑ ሲያቅ ምን እንዳደረገ ታውቃለህ? ቆይ ጠብቁኝ ብሎ ወደ ውስጥ ገብቶ አለቀሰ።
ወንድሞቼ በሕይወት አሉ አለ። ጂሰስ ሸጠውት ይወዳቸው። ልብህን ቼክ አርግ። እግዚአብሔር እስከ መጨረሻ አብሮ ይቆማል። ልብህን ቼክ አርግ። ሪቬንጅ አያስብም። ታውቃለህ? አገኘዋቸው አይልም። እስቲ ገብቶ አለቀሰ። ከዛ እንዳያውቁበት ፊቱን ጠራርጎ መጣ። እናንተ ብቻ ናችሁ ልጆች ለአባታችሁ አላቸው። ኧረ አይደለም፣ በጣም ትንሽ አለ። ትንሹ መምጣት ስለማይችል መንገድም ስለማይችል አባታችን ከተተነዋል ሲሉት አልመሰለኝም። አውቆ ነው ይላል። ሙሴ ነው አውቆ ነው ብሎ ይጻፍ። በልቡ እንደዚህ ያለ ቢንያምን ይዘውት እስኪመጡ ድረስ ታናሽ ወንድሙ ቢንያምን እስኪያመጡለት ድረስ ልትሰልሉ ነው የመጣችሁት አላቸው። እናንተ ፊታችሁ ራሱ ያስታውቃል። ምግብ ፍለጋ አለ። ረሃብ ያጠወለገውን ሰውዬ እግዚአብሔር ታውቃለህ፣ ስልጣን ብቻ ሳይሆን ጥበብም ሰጥቶታል። በሉ የተወሰናችሁት እዚህ ትቀራላችሁ፣ የተወሰናችሁት ደግሞ ይቀርቷል የምትሉትን ወንድማችሁን ይዛችሁ ነው አላቸውና የሚገዙበት ጥሬ ብሩን ተቀበለ። ሰቅል ወርቅ ምናምን ተቀበላቸውና የገዙት እህል ውስጥ የሰጡትን ጥሬ ብርና ወርቅ ውስጥ አስቀመጠ። ከዛ እህሉን ጫኑላቸው ብሎ አስጫነ። የሆነ አንዱን ነው ሁለቱን አስቀረና ሂዱ አላቸው። ያኛውን ይዛችሁት ነው አላቸው። ከዛ ወደ ቤታቸው ሄዱ። እስራኤልን አገኙት፣ ያዕቆብን ነገሩት። አንድ እዛ የግብፅ ልዑል ንጉሱ ፈርዖን ነው። ታናሽ ወንድም አለን ብለን ሳይቸግረን ታፋችን ወጥቶ ታናሽ ወንድማችሁን ይዛችሁ ካልመጣችሁ በቀር ብሎ ይኸው እንትናን ይዞታል እና ቢንያምን ይዘን ወስደን ነው የምናስፈታው ሲሉ ያዕቆብ ዮሴፍ ሞቶ ከነ ሐዘኔ ወደ መቃብሬ ልወርድ ነው ስል የቀረኝን ቢንያምን ልታስበሉብኝ ነው አላቸው። እሱ ካልመጣ በቀር አልለቅም። እንደምንም ሰጣቸው። ቢንያምን ይዘውለት ሲሄዱ ዮሴፍ አልቻለም። ፊት ለፊት አለቀሰ። ወንድሜ ብሎ አለቀሰ። ወንድማቸው ዮሴፍ እንደሆነ አወቁ። ዮሴፍ እዚህ ምን ትሰራለህ አንተ? ይሄ እንትን አለ አይደል? ምንድነው ምን ቢረሳ ምን አይማይስ አንተ እርሱት ታርገውታል። ነግሳ ነው ሻጣውት ነግሳ እንግደለው ያለው ሁሉ እኮ አለ። አለቀሰ። ወንድሙን አቀፈ። ሂዱና ለአባቴ ልጅ ዮሴፍ በሕይወት አለ በሉት፣ ይዛችሁት ነው ብሎ ሰረገላ አድርጎ እህል ጭኖ አባቱ እንዲመጣ ላከ። ለእስራኤል ሄደው ነገሩት፣ ልጅ ዮሴፍ በሕይወት አለ አሉት። እያለቀስኩ ወደ መቃብር ልወርድ ነው ያለው። አባት አስበዋል እንዴት እንደሚታደስ? ልጄ ዮሴፍ በሕይወት አለ? አዎ፣ በግብፅ ምድር ላይ ገዢ ሆኗል አሉት። እስራኤል አልቻለም። እንዴት በሰረገላ እየበረረ እንደመጣ ሲያየው አወቀ። እሱ ያውቀዋል፣ አባት ነው። ወንድሞቹ አላወቁ። አቀፈው፣ ደረቱ ውስጥ አስገብቶ አለቀሰ። በእርጅናዬ አልቅሼ ወደ መቃብሬ ልገባ ነበር። ዮሴፍስ ሁለቱ ልጆቹን ይዞለት መጣ። ኤፍሬምና ምናሴ ይዞለት መጣ። እነዚህ ልጆቼ ናቸው። እስራኤል ምርኩዙን ተደግፎ እባርካቸዋለሁ፣ ያንተን ልጆች እባርካቸዋለሁ። የዛን ቀን እኔ ሙሴ ለምን እንዳልጻፈው አላቅም እንጂ ወንድሞቹ አሁን ምንድነው የሚሆኑት? ደም ለውሰው ወስደው አብሮ የበላ ያለ እኮ አለ። እነሱ ቁልጭ ይላሉ መሃል እንዲህ ይላል። አባትና ዮሴፍ ደግሞ ያለቅሳሉ። ቢንያምን መሃል አስገብተው ኤፍሬምና ምናሴን አምጥተው ያየው ህልም ያሳየው መከራ ብዙ ነው። የሰጠው ክብር ግን ወደር የለውም። ከሁሉም የሚበልጠው እግዚአብሔር አብሮት ተራመደ። እግዚአብሔር ከዮሴፍ ጋር አብሮ ኖረ። ዮሴፍ በግብፅ ምድር አረጀ፣ እድሜ ጠገበ። ሊሞት ሲል ሰበሰባቸውና እንደዚህ አላቸው፣ እግዚአብሔር መጎብኘትን ይጎበኛችኋል። ለእስራኤል ይሄ ምድር የእናንተ አይደለም፣
እግዚአብሔር ይጎበኛችኋል አላቸው። ስሙ ምን እንዳለ ተቀላችሁ? እግዚአብሔር ሲጎበኛችሁ አጽሜን ይዛችሁ ከዚህ ምድር ውጡ አላቸው። እዚህ ምድር የፈርዖኖች መቃብር ውስጥ ነው ያስቀመጡት። ያኔ የሚወጣው ትውልድ ይዞኝ ይውጣል። እዚህ ምድር እንዳታሳርፉኝ፣ እማርፈው እግዚአብሔር ለአባቶቻችን ቃል የገባበት ምድር ነው ብለው ከ400 ዓመት በኋላ ሲወጡ ባይዘው የዮሴፍን አጽም ይዘውት ወጡ። ኢያሱ መጽሐፍ ላይ የዮሴፍን አጽም ወስደው በተምናሴራ ይሁን ብቻ በሱ ርስት ላይ አሳረፉት ይላል። ሙሴን ጨምሮ በጣም ታላላቆቹ ምድረ በዳን የቀሩት ዮሴፍ በአጽሙ ከነዓን ገብቷል። አጽሙ ወረሰ። he was prophesy ተንብዮ ነበር። ትጎበኛላችሁ። ያኔ ስትጎበኙ የሚጎበኘው ትውልድ ይዞም ይሄድ። እንደዚህ በአይኔ ባላየው አጥንቴ ግን ይረፍ። እግዚአብሔር ካላችሁ ይፈጸማል። ልባችሁን ቼክ አድርጉ። ንጽህናችሁን ቼክ አድርጉ። ልቤ ክፋት የለውም። ልቤ ተንኮል አያስብም። ጄኒውን ነኝ። እንደዛ ከሆነ ልባችን በእውነት ነው የምላችሁ እንታለል፣ ያመለጠን ይምሰል፣ የቀረብን ይምሰል፣ ወደኋላ የቀረን እንምሰል፣ ምንም ሁኑ ልባችሁ ንጹህ ከሆነ በጣም ከፊት ረጅም ርቀት ሮጦ ያያችሁት ሰውዬ የሆነ ቀን ወደኋላ ታዩታላችሁ። አይፈጽም። እስር ቤት ጎርውሮ የጣለው ጳጢፋራ ዮሴፍ በፈርዖን ተሹሞ ሲቀመጥ ጳጢፋራ አንዱ ከሱ ስር ያለው ጳጢፋራ እንደዚህ ሩቅ የሚሆን ሰውዬ እንደዚህ ልቡ ግን ንጹህ። ክፉ ያደረጉበትን ሰዎች ሲያገኛቸው መረቅ፣ ባረክ፣ መኖሪያ አመቻች። እግዚአብሔር እድል ቢሰጠኝ የምትሉት ነገር ካለ እድል ቢሰጣችሁ ባርኩ፣ እድል ቢሰጣችሁ መርቁ። እግዚአብሔር እድል ከሰጣችሁ አጠገባችሁ ላለው ሰው በር ክፈቱ። እድል ከሰጣችሁ እግዚአብሔር አጠገባችሁ ያለው ሰው የሚወጣበትን እድል አመቻቹለት። ዳዊት ሳኦል አሳዳጁ በጣም ግልጽ ጠላቱ ግልጽ በጦር ወርውሮ ስቶታል። በዚህ በጦር አንተ ለቀልድ ይወረወራል እንዴ? ሊያጣብቀው እኮ ከግድግዳ አጣብቆ እዛ እንትን ወርውሮ በሚገልበት እጁ ደሞ ጦረኛ ነው ባይዘው። ሳኦል ባይዘው ኢላማ ስለማያውቅ እንዳይመስል እጅግ ጦረኛ ነው ባይዘው። ሳኦል በጣም ጦረኛ ነው። ሳኦል የሞተ ቀን እኮ ዳዊት እኮ ያለቀሰው ለቅሶ ኃያላን እንዴት ወደቁ እኮ ነው ያለው። ኃያል ነው ይሰውዬ፣ እንደ ዱር ሚዳቋ ነው እኮ ይሏል እኮ ሲዘምርለት። ፍጥነቱ አትችሎም ሳኦልን። የእግዚአብሔር አጀንዳ ስላለበት ነው ዳዊት እኮ የተረፈው እንጂ ዳዊት በጣም ሩጫ ጎበዝ ስለሆነ እንዳይመስል። እንደዛ እያሳደደ በጦር ሊገለው የሚፈልገውን ሰውዬ ሊገለው መጥቶ እስቲ የመጣው ሊገለው ሌሊት በተኛበት ዳዊት ደርሶበት አገኘው። ታውቃለህ? ከምድር ሊያጣብቀው የሚችልበት ሰዓት ላይ አጠገቡ ያሉት ምን እንዳሉት ታውቃለህ? አላነበባችኋት? እግዚአብሔር ጠላትን በእጅ ሰጥቻለሁ ያለ ዛሬ ነው። ትንቢቱን አስታውሶ ታውቃለህ? እግዚአብሔር ጠላትን ሰጥቻለሁ ሲል ሰምቻለሁ። ይሄው በለው አጣብቀው ሲለው እግዚአብሔር በቀባው ላይ እጄን አላነሳም አለና የልብሱን ጫፍ ቆርጦ ይዞ ሄዶ ተራራ ላይ ቆመና መንደር ተቃል አቤኔር ሆይ ሳኦል አላለም። ንጉሱን ትጠብቅ ዘንድ እንዴት ተሰንፋለህ? እግዚአብሔር የቀባውን አጠብቀው። ሳኦልን አይደለም ያወራው። ሳኦል ማይተከበረ ሰው ነው። ጠባቂውን የጠራው አቤኔር። አቤት ዳዊት ንጉሱ የቀባ እግዚአብሔር የቀባው ንጉስ እንዴት አጠብቅም ሲል ሳኦል ልጄ ዳዊት አለው። አወቀ። ታውቃለህ? አጠገቡ መጥቶ ልብሱን ቆርጦ እንደሄደ ትገለኝ ዘንድ እንደምትችል አውቄያለሁ። ልጄ ሆይ ማረኝ። ሪቬንጅ የለም ዳዊት ልብ ውስጥ በመባረክ ነው። ዳዊት ሳኦልን አልገደለውም። አርጅቶ ነው የሞተው። በኋላ ላይ እንደውም በጦርነት መሃል ነው የሞተው። ግን አርጅቶ ነው የሞተው። በ80 ዓመቱ ነው የሞተው ሳኦል።
ዳዊት ለምን መሰለ በንግስናው ያልሞተው? ሳኦልን አልገደለው። ዳዊት አርጅቶ የሞተው ሳኦልን አልነካው። ሳኦልን ቢገለው የዛን ቀን የሆነ ሰው መጥቶ ይገለው። ሳኦልን አልነካ። ታዲያ አርጅቶ ለልጁ ለሰለሞን ሰጥቶት